የመካከለኛው ምስራቅ ቀጠና ተጋግሎ በቀጠለው ጦርነት እየታመሰ ነው። ንጹሃኖች እየረገፉ መሰረተ ልማቶችም እየወደሙ ነው። በቀጠናው በየደቂቃው የተኩስና የፍንዳታ ሩምታዎች ይሰማሉ። 11ኛ ቀኑን በያዘው ጦርነት ዛሬ ከረፋዱ ጀምሮ እስራኤል ኢራንን በተለይ ደግሞ ርዕሰ መዲናዋ ቴሄራንን ያለ ረፍት እየደበደበች ነው። ኢራን በበኩሏ አራሽቱ በተሰኙ ድሮኖቿ የእስራኤል ከተሞችንና በጎረቤት ሀገራት ያሉ የአሜሪካ ጦር ሰፈሮችን እንዲሁም ቁልፍ ያለቻቸውን ተቋማትን እያወደመች ነው። ቴሄራን በውጭ ጉዳይ ሚኒስቴሯ በኩል ጥቃት እየፈጸሙ ድርድር የሚባል ቀልዳና አቅም ወራሪዎቻችን በ3 ቀን እናጠፋቸዋለን ብለው ነበር። ያንን ማድረግ ግን እንደማይችሉ አውቀዋል። እኛ ትኩረታችን ድርድር ሳይሆን አስፈላጊ ሆኖ ሲገኝ ጥቃታችንን አጠናክረን መቀጠሉ ላይ ነው ብለዋል። ሳውዲ፣ ባህሬን፣ ሊባኖስ፣ ኳታርና ኤሚሬትስ በፍርሃት ተሸብበዋል። በሊባኖስ በአንድ ቀን ብቻ 100,000 ሰዎች ከቀያቸው ተፈናቅለዋል። በ11 ቀናት ውስጥም የተፈናቃዮች ቁጥር 667,000 ደርሷል። በኢራን ሆስፒታሎችና ትምህርት ቤቶች እየተመቱ ሲቪሎችም እየሞቱ ነው። አዘርባይጃን በበኩሏ ምግቦችና መድኃኒቶችን የያዘ ግዙፍ መርከቧን ወደ ኢራን ልካለች። በሌላ በኩል ትራምፕና ፑቲን የተወያዩ ሲሆን ፑቲን ጦርነቱ ያለምንም ቅድመ ሁኔታ መቆም አለበት ሲሉ ምክረ ሐሳቦችን አቅርበዋል። ትራምፕ በበኩላቸው ኢራኖችን መርዳት እፈልግ ነበር፣ ነገር ግን ጸባይ የላቸውም ሲሉ ነገሩን ዕቃቃ ጨዋታ አስመስለውታል። በሆርሙዝ ሰርጥ መዘጋት ሳቢያ ሳውዲ የነዳጅ ምርቷን የቀነሰች ሲሆን የሩሲያ ነዳጅ በአንጻሩ በእጅጉ ተፈላጊ ሆኗል። የአውሮፓ ካውንስል ፕሬዝዳንት አንቶኒዮ ኮስታም በዚህ ጦርነት አሸናፊዋ ሀገር ሩሲያ ናት ብለዋል። እነ እስራኤል እንደ ቀልድ በቀናት እንጨርሰዋለን ብለው የለኮሱት እሳት ዛሬም ያገኘውን ማውደሙን ቀጥሎ ነበልባሉ ከነሱ አልፎ ወዳጆቻቸው የሆኑ ሀገራትንም ማሳረሩን ቀጥሏል። US President Donald Trump is changing his tune on the war with Iran, suggesting the conflict could soon end soon. This morning, more attacks were launched across the region and NATO forces intercepted a second Iranian ballistic missile over Turkey. በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመች በሆነ አከፋፈልና ጥራቱን በጠበቀ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ አቅርበናል። የመኖሪያ አፓርትመንቶች ካሉም ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ 771750 ብር ቅድመ ክፍያ ጀምሮ የባንክ ብድር ለሚፈልጉ ማመቻችተናል። አፓርትመንቶቻችን የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የልጆች መጫወቻ፣ ላይብረሪ፣ ጂምናዚየም፣ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጅ ስቴሽን ያሟሉና በቅርብ ርቀት በሚገኙት ባራዳና ፍሬንድሺፕ ፓርኮች የተከበቡ ውብ ቤቶችን ፈጥነው የግሉ ያድርጉ። ሜሪት ፕሮፐርቲስ። ለመረጃና ሳይት ለመጎብኘት በ0985 10 81 18 ይደውሉልን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 11ኛ ቀኑን ስለያዘውና እየተጋጋለ ስለቀጠለው ጦርነት እንዲሁም ከዛ ጋር ተያያዥ የሆኑ ጉዳዮችን እናስቃኛችኋለን። የእስራኤል ጦር በቴሄራን እና በቅዱስ ከተማዋ ቆም ላይ ድብደባ ፈጽሟል። በቴሄራን የነዳጅ ማጣሪያዎች ላይ በተፈጸመ ጥቃትም ከተማዋ በመርዛማ ጭስ ተሸፍናለች። የእስራኤል ጦር በኢራን የሚገኘውን የአብዮታዊ ዘቡን የድሮን ማምረቻና ማከማቻ ዋና መስሪያ ቤት መምታቱን አስታውቋል። ጦርነቱ ከኢራን ድንበር አልፎ መላው መካከለኛው ምስራቅን እያዳረሰ ነው። ከኢራን ወደ ቱርክ የተተኮሰ ሁለተኛ ባላስቲክ ሚሳኤል በኔቶ የአየር ክልል መከላከያ ሲስተም ተመቶ ወድቋል። የቱርኩ ፕሬዝዳንት ጣይብ ኤርዶጋን ኢራን ግጭት ቀስቃሽ እርምጃዎችን እየወሰደች ነው ሲሉ አስጠንቅቀዋል። ነገር ግን ቱርክ ራሷን ከዚህ እሳት ለማራቅ እንደምትጥር ተናግረዋል። የተባበሩት አረብ ኤሚሬትስ ኢራን በቱርክ ላይ የሞከረችውን ጥቃት በእጅጉ አውግዛለች። በሌላ በኩል እስራኤል በሊባኖስ ላይ የከፈተችውን ጥቃት ተከትሎ የሟቾች ቁጥር 486 ደርሷል። ከ1300 በላይ ሰዎች ቆስለዋል። ሂዝቦላ በበኩሉ በእስራኤል ኤላ ሸለቆ የሚገኘውን የሳተላይት መገናኛ ጣቢያ በረቀቁ ሚሳኤሎች
ሚሳኤሎች መምታቱን ገልጿል። እንዲሁም በሰሜን እስራኤል ነሃሪያ ከተማና በዛ ድንበር አካባቢ በሚገኙ የእስራኤል ወታደሮች ላይ ጥቃትን ሰንዝሯል። የሊባኖስ ፕሬዝዳንት ጆሴፍ አውን ከእስራኤል ጋር ሙሉ የተኩስ አቁም እንዲደረግ ጠይቀዋል። ፕሬዝዳንቱ የሊባኖስ ጦር ሂዝቦላ የሚቆጣጠራቸውን ቦታዎች ተረክቦ ቡድኑን ትጥቅ ለማስፈታት የሚያስችል ዕቅድንም አቅርበዋል። ከኢራን የተተኮሰ ድሮን በባህሬን ወድቆ 32 ሰዎች ቆስለዋል። የአሜሪካ መከላከያ ሚኒስቴር ጥቃቱ የኢራን መሆኑን ገልጿል። የኳታር መከላከያ ሚኒስቴር በበኩሉ ከኢራን የተተኮሱ 17 ባላስቲክ ሚሳኤሎችንና 6 ድሮኖችን ማክሸፉን አስታውቋል። ኢራን በባህረ ሰላጤው ሀገራት ማለትም በሳውዲ፣ በኩዌትና በተባበሩት አረብ ኤሚሬትስ የሚገኙ የውሃ ማጣሪያ ዴፖዎችን ኢላማ እያደረገች ነው የሚል ስጋት አለ። እነዚህ ተቋማት ከተመቱ ቀጠናው ወደ ከፍተኛ ቀውስ ይገባል። ጦርነቱን ተከትሎ የዓለም የነዳጅ ዋጋም በከፍተኛ ሁኔታ ጨምሯል። በበርሜል ከ119 በላይ ደርሷል። የአሜሪካና የአውሮፓ የአክሲዮን ገበያዎችም ማሽቆልቆል አሳይተዋል። ፕሬዝዳንት ትራምፕ የኢራንን የነዳጅ ሀብት ስለመውረስ ሲጠየቁ ስለሱ ለማውራት ጊዜው ገና ነው፣ ነገር ግን አማራጩ ውድቅ አልተደረገም ብለዋል። የበለጸጉት የጂ7 ሀገራት የነዳጅ ዋጋን ለማረጋጋት የያዙትን መጠባበቂያ ነዳጅ ወደ ገበያ ለማውጣት ዝግጁ መሆናቸውን አስታውቀዋል። የሩሲያው ፕሬዝዳንት ፑቲን በበኩላቸው ሩሲያ ለታማኝ አጋሮቿ የነዳጅ አቅርቦቷን እንደምትቀጥል ገልጸዋል። የቻይና የውጭ ጉዳይ ሚኒስቴር ዋንጊዩ በበኩላቸው ከባህሬንና ከኩዌታቻቸው ጋር በመወያየት አስቸኳይ የተኩስ አቁም እንዲደረግ ጠይቀዋል። በሞቴ ወደ ጦርነቱ አስገቡኝ እያሉ ያሉት ፕሬዝዳንት ኢማኑኤል ማክሮን በተቃራኒው የሆርሙዝ ባህር ወሽመጥን ክፍት ለማድረግና የንግድ መርከቦችን ለመጠበቅ የፈረንሳይ የጦር መርከቦችንና አይሮፕላን ተሸካሚ መርከቦችን ወደ ቀጠናው የላኩ መሆኑን አስታውቀዋል። When Cyprus is attacked, it's Europe that is attacked. We are bound to each other by strategic partnerships. ቆጵሮስ ስትጠቃ አውሮፓም ተጠቅታለች ማለት ነው። የኛ አውሮፓውያን ሁሉም ነገራችን የተሳሰረ ነው። አሁን እያሻቀበ ያለውን የነዳጅ ዋጋ ለማረጋጋት የሆርሙዝ ሰርጥን የግድ ክፍት ሆኖ እንዲቀጥል ማድረግ አለብን። ለዚህም ፈረንሳይ ዝግጁ ናት። በሊባኖስ የሚገኙ አሜሪካውያን በየቤታቸው ለመጠለል መዘጋጀት አለባቸው ሲል በቤሩት የሚገኘው የአሜሪካ ኤምባሲ በሰጠው የደህንነት ማስጠንቀቂያ አስታውቋል። ኤምባሲው ለአሜሪካ ዜጎች በመኖሪያ ቤት ውስጥ ደህንነቱ የተጠበቀ ቦታ ወይም ሌላ ደህንነቱ የተጠበቀ ሕንፃ እንዲያገኙና የምግብ፣ የውሃ፣ የመድኃኒትና ሌሎች አስፈላጊ ነገር አቅርቦቶች እንዲኖራቸው መክሯል። ሊባኖስ ባለፈው ሳምንት በእስራኤልና በሂዝቦላ መካከል በተደረገው ጦርነት ከግማሽ ሚሊዮን በላይ ሰዎች መፈናቀላቸውን ገልጻለች። የእስራኤል ጥቃቶች ቢያንስ 486 ሰዎችን ገድለዋል። በሌላ በኩል እስራኤል ዛሬ ረፋድ ላይ በቴህራን የኒኩለር ላቦራቶሪዎችን መታለች። የእስራኤሉ ቻናል 12 ዛሬ ረፋድ የእስራኤል ጥቃቶች በኢራን ዋና ከተማ ቴህራን የኒኩለር ላቦራቶሪዎችን እንደመቱ የሚገልጹ ምንጮችን ጠቅሶ ዘግቧል። እስካሁን ከኢራን በኩል ምንም አስተያየት አልተሰጠም። በሌላ በኩል በደቡብ ኮሪያ ገበያዎች ውስጥ ከፍተኛ የዋጋ ውድነት እየተስተዋለ ነው። በአንድ ወቅት በደቡብ ኮሪያ ገበያ የሸቀጦች ዋጋ ከ8 በመቶ በላይ ሲወድቁ ነበር። ይህም ጊዜያዊ እገዳ እንዲጣል ምክንያት ሆኗል። ፕሬዝዳንት ሊ ጄ-ማዩንግ መጥተው አንዳንድ እርምጃዎችን ካወጁ በኋላ የገበያዎቹ ውድነት ወደ 6 በመቶ ዝቅ ብለው ነበር። ደቡብ ኮሪያ በመካከለኛው ምስራቅ ላይ ጥገኛ ስለሆነች ገበያዋ በሰፊው ኢኮኖሚ ላይ አብሮ እየዋዠቀ ነው። ኢንዱስትሪ ላይ የተመሰረተና ኤክስፖርት ላይ ያተኮረ ኢኮኖሚ ያላት ደቡብ ኮሪያ በመካከለኛው ምስራቅ አንድ ነገር ሲከሰት በአገሪቷ ገበያ ላይም
ያ ነገር ተጽዕኖን ይፈጥራል። ግጭቱ በሚቀጥሉት ቀናት ውስጥ ቢቀጥል እንኳን የደቡብ ኮሪያ ገበያ ላይ የዋጋ ንረቱ መቀጠሉ አይቀሬ ይመስላል። የነዳጅ ዋጋም ከፍ ያለ ሆኖ የመቀጠል ዕድሉ ከፍተኛ ነው። ይሄ ደግሞ የአቅርቦት ሰንሰለቶችን መንካቱን ይቀጥላል። በዋጋ ግሽበት ላይም ትልቅ ተጽዕኖ ይኖረዋል። አሁን ላይ ሁሉም የዓለማችን የኢኮኖሚ ተንታኞች የዓለማችን የሸቀጦች ዋጋ እንደሚጨምሩ እየተናገሩ ነው። በመላው ኢራን የሚገኙ ዜጎች ለአዲሱ ጠቅላይ መሪ አያቶላ ሙጃታባ ካሜኒ ያላቸውን ታማኝነት ለመግለጽ ሰልፎችን እያደረጉ መሆኑን ዘግበዋል። የአውሮፓ እስላማዊ ተማሪዎች ማህበርም ለአዲሱ መሪ ታማኝነቱን መግለጹ ተጠቅሷል። የኒውዮርክ ታይምስን ዘገባ በመጥቀስ በኢራን ትምህርት ቤት ላይ በተፈጸመ ጥቃት የአሜሪካ ሚሳኤል አሻራ መገኘቱን የኢራን ሚዲያዎች በስፋት እየዘገቡ ነው። የኢራን የውጭ ጉዳይ ሚኒስቴር አራግቺ ኢራን ለአሜሪካ ሴራዎች የምትሰጠው ብዙ አስገራሚ ምላሾች አሉ ሲሉ ዝተዋል። እንዲሁም በሆርሙዝ የባህር ሰርጥ ላይ ምንም አይነት ደህንነት እንደማይኖር አስጠንቅቀዋል። የየመኑ ሁቲ መሪ አንሳሩላህ ለአዲሱ የኢራን መሪ የእንኳን ደስ አሎት መልእክትን ማስተላለፋቸው ተዘግቧል። የእስራኤል አየር ኃይል በቴሄራን በኢስፋንና በሺራዝ በሚገኙ በደርዘን የሚቆጠሩ የኢራን ወታደራዊ ቦታዎች ላይ ጥቃት መፈጸሙን ዘግበዋል። በጥቃቱ ከ170 በላይ ቦምቦች ጥቅም ላይ መዋላቸው ተገልጿል። ኢራን ወደ እስራኤል መካከለኛና ሰሜናዊ ክፍል የባላስቲክ ሚሳኤሎችን መተኮሷንና በእስራኤል ከተሞች የአደጋ ጊዜ ሳይረን መሰማቱን ዘግበዋል። እስካሁን በደረሰው ጥቃት 16 ሰዎች ቀላል ጉዳት እንደደረሰባቸው ተጠቅሷል። ሊባኖስ በበኩሏ ከእስራኤል ጋር ቀጥተኛ የሰላም ንግግር ለማድረግ ፍላጎት እንዳላት ቢዘገብም እስራኤልና አሜሪካ ግን ጥያቄውን በጥርጣሬ ያዩት መሆኑ ተገልጿል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የሊባኖስ ብሔራዊ የዜና ኤጀንሲ የእስራኤል የጦር አውሮፕላኖች በሊባኖስ ውስጥ ዛሬም ተጨማሪ ጥቃቶችን እንደፈጸሙ ዘግበዋል። ይህም በምዕራባዊ ቤካ ከተማ ውስጥ በሲርፋ በርሃኔ ቻክራና በአይን አልቲሄ ኮረብታዎች ላይ ነው። በደቡብ ሊባኖስ በሚገኘው ኪያም ዳርቻ ላይም ከባድ ግጭቶች እንደነበሩ ሪፖርቶች ጠቅሰዋል። ነዋሪዎችም የጥይትና የተኩስ ድምፅ ሰምተዋል። ቀደም ሲል እንደተዘገበው በቢንጃይሌት አውራጃ 2 አካባቢዎች ላይ የእስራኤል ጥቃቶች 4 ሰዎችን መግደላቸው ተዘግቧል። የሊባኖስ የጤና ጥበቃ ሚኒስቴር እስራኤል በሊባኖስ ላይ ባደረገችው የቅርብ ጊዜ የጥቃት ማዕበል ቢያንስ 486 ሰዎች መሞታቸውንና 1313 ሰዎች መቁሰላቸውን ከሰዓታት በፊት ባወጣው መረጃ አስታውቋል። ይህ በእንዲህ እንዳለ አውስትራሊያ ወደ አሜሪካ ሚሳኤሎችንና የባሕረ ሰላጤውን መከላከያ ለመርዳት የክትትል አውሮፕላንን ልትልክ ነው። ጠቅላይ ሚኒስትር አልባኔዝ አውስትራሊያ የረጅም ርቀት የስለላ አውሮፕላን እንደምታሰማራና በባሕረ ሰላጤው ክልል ውስጥ ያሉ ሀገራትን ከኢራን ጥቃቶች እንዲከላከሉ ለመርዳት ከአየር ወደ አየር ሚሳኤሎችን እንደምትልክ ተናግረዋል። የሮያል አውስትራሊያ የአየር ኃይልም ለሚቀጥሉት 4 ሳምንታት ከባሕረ ሰላጤው በላይ ያለውን የአየር ክልል ለመጠበቅና ክልሉን በጋራ ሆኖ ከጥቃት ለመከላከል እንደሚረዳም ተናግረዋል። ጠቅላይ ሚኒስትሩ ከትራምፕ ጋር በስልክ ከተነጋገሩ በኋላም የላቀ መካከለኛ ርቀት ያላቸው የአየር ወደ አየር ሚሳኤሎችን ወደ አሜሪካ እንደምትልክም ተናግረዋል። በተያያዘ ዜና አሜሪካ በጦርነቱ ላይ ባላት ተሳትፎ ዙሪያ የተጠየቀው ጉምቱ ጋዜጠኛ ተከር ካርልሰን የአሜሪካ ዲፕሎማሲ ውሸት ነው፣ ኢራንንም በድርድርና በዲፕሎማሲ ስም ሊያዘናጓት ፈልገው ነው እንጂ ዓላማቸው ሰላም ሆኖ አይደለም፣ ኢራን ግን እንዳሰቡት አልተዘናጋችም ብሏል። And in June of last year were fake. And they were designed to lull the Iranians into a false sense of security. ባለፉት 2 ወራት አሜሪካኖች ከኢራን ጋር ያደረጉት ድርድር የውሸት ነው። ኢራኖች ደህንነት ተሰምቷቸው እንዲዘናጉ ነው ያንን ያደረጉት።
ኢራኖች ግን ብልጥ ስለነበሩ አልተዘናጉም። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአሜሪካው መሪ ዶናልድ ትራምፕ ጋር በስልክ መወያየታቸውን የክሬምሊን ረዳት ኃላፊው ዩሪ ሻኮቭ ተናግረዋል። እንደ ሻኮቭ ገለጻ የስልክ ጥሪው በትራምፕ አቅራቢነት የተደረገ ሲሆን ሁለቱ መሪዎች ትኩረታቸውን በኢራን ግጭትና በዩክሬን ያለውን ሁኔታ በድርድር ለመፍታት በሚቻልባቸው ጉዳዮች ላይ ሰፊ ምክክርን አድርገዋል። ፑቲን በኢራን ያለው ግጭት በፍጥነት ፖለቲካዊና ዲፕሎማሲያዊ በሆነ መንገድ መፈታት እንዳለበት ሐሳቦችን አቅርበዋል። ትራምፕ በግላቸው ያደረጉትን ጨምሮ አሜሪካ በዩክሬን ጉዳይ በሸምጋይነት የምታደርጋቸውን ጥረቶችም በአዎንታዊ መልኩ ገምግመዋል። ይህ በእንዲህ እንዳለ ሩሲያ አስተማማኝ የኃይል አቅራቢ መሆኗን የገለጹት ቭላዲሚር ፑቲን ሩሲያ በአሁኑ ወቅት በተለያዩ የዓለማችን ክፍሎች ለሚገኙ ታማኝ አጋሮቿ የምታቀርበውን የኃይል አቅርቦት እየጨመረች መሆኑን ተናግረዋል። ሩሲያ በራሷ ፍቃድ የኃይል አቅርቦቷን እስክታቋርጥ አውሮፓውያኑ መጠበቅ እንደሌለባቸውና ይልቁንም ምርቶቻቸውን ወደ ሌላ ገበያዎች ማዞር እንደሚገባቸው ፑቲን ጠቁመዋል። ሞስኮ በነዳጅና በጋዝ አቅርቦት ዙሪያ ከአውሮፓውያኑ ጋር ለመስራት ዝግጁ መሆኗንም ገልጸዋል። ነገር ግን አውሮፓውያኑም ለዚህ ፍላጎት እንዳላቸው ምልክት ማሳየት አለባቸው ሲሉ ፕሬዝዳንቱ አክለዋል። በተጨማሪም ስሎቬኪያና ሃንጋሪን ጨምሮ ሩሲያ ለታማኝ ሸማቾቿ የነዳጅና የጋዝ አቅርቦቷን እንደምትቀጥል አረጋግጠዋል። Stability is something that Russian energy companies have always been known for. የሩሲያ የኤነርጂ ካምፓኒዎች የተረጋጋ ምህዳርን በመፍጠር ይታወቃሉ። አሁንም ከወዳጆቻችን ጋር በተረጋጋ መልኩ የነዳጅ ግብይትን መፈጸማችንን እንቀጥላለን። አውሮፓውያኑም እኛን አካቱ ካሉ መጀመሪያ አግባባቸውን ማጤን አለባቸው። ሳውዲ አረቢያ እንደተፈራው የነዳጅ ምርቷን መቀነስ ጀምራለች። ለዚህ ዋነኛው ምክንያት በዓለም አቀፍ ደረጃ ለነዳጅ ዝውውር እጅግ ወሳኝ የሆነው የሆርሙዝ ሰርጥ በጦርነት ምክንያት ለመርከብ ጉዞ አስቸጋሪና ፈታኝ እየሆነ በመምጣቱ ነው። በመካከለኛው ምስራቅ የተቀሰቀሰው ጦርነት የሆርሙዝ ሰርጥ ለንግድ መርከቦች ሁኔታዎችን አስቸጋሪ አድርጎባቸዋል። ሳውዲ አረቢያ በቀን ከ7 ሚሊዮን በርሜል በላይ ነዳጅ ለዓለም ገበያ የምትልከው በዚህ መስመር ቢሆንም አሁን ግን መርከቦች ማለፍ ባለመቻላቸው ነዳጁ ሳይላክ ተከማችቷል። የተመረተ ነዳጅ የሚቀመጥባቸው ታንከሮችም በፍጥነት እየሞሉ በመሆናቸው አዲስ የሚመረት ነዳጅ የሚቀመጥበት ቦታ ስለጠፋ ምርቷን ለመቀነስ ተገዳለች። ኩዌት፣ የተባበሩት አረብ ኤሚሬትስና ኢራቅም በተመሳሳይ ምክንያት ምርታቸውን ቀንሰዋል። ሳውዲ በሆርሙዝ ሰርጥ ምትክ ነዳጇን በየብስ በኩል ወደ ቀይ ባህር በመውሰድ ለመላክ እየሞከረች ነው ተብሏል። ነገር ግን በዚህ በኩል ያለው የመተላለፊያ መስመር በሰርጡ በኩል የሚላከውን ያህል ከፍተኛ መጠን የመሸከም አቅም የለውም። በዚህም ምክንያት አሁን ልክ እንደ ወትሮው ከፍተኛ መጠን ያለው ነዳጅ ለገበያ መቅረብ አልቻለም። ይህ ክስተትም በዓለም ኢኮኖሚ ላይ ከባድ መናወጥን እያስከተለ ነው። የነዳጅ ዋጋ በበርሜል $100 በላይ ዘሏል። የበለጸጉት የግሩፕ 7 ሀገራትም የነዳጅ ዋጋን ለማረጋጋት የራሳቸውን የአደጋ ጊዜ ክምችት ወደ ገበያ ለማውጣት እየሞከሩ ነው። የሆርሙዝ ሰርጥ በዓለም ላይ ካለው የነዳጅ ዝውውር 20 በመቶውን የሚያስተናግድ ወሳኝ ሰርጥ በመሆኑ የሰርጡ መዘጋት ለረጅም ጊዜ ከቀጠለ የዓለም አቀፍ የነዳጅ እጥረት የባሰ ሊባባስ ይችላል ተብሏል። በጦርነቱ ዙሪያ ጋዜጣዊ መግለጫ የሰጡት የአሜሪካው መሪ ዶናልድ ትራምፕ ኢራኖችን መርዳት ፈልጋለሁ ብለው ነበር፣ ግን ጦርነቱ እንደቀጠለ ነው፣ ኢራናውያንም እየተገደሉ ነውና ይሄ ነገር አይጣረስም ወይ የሚል ጥያቄ ቀርቦላቸው ኢራናውያን ትልቅ ህዝቦች ናቸው፣ ግና ሁኔታቸውና አስተሳሰባቸው መረዳት እንደሚፈልግ ሰው አይደለም፣ በጣም አስቸጋሪዎች ናቸው፣ ጸባያቸውን ካረቁ ግን ልንረዳቸው እንችላለን ብለዋል። Will I help them? I'd like to, if they can behave.
but they've been very menacing. You know, they're great people. ኢራኖችን መርዳት እፈልጋለሁ፣ ግን ባህሪያቸውን ካስተካከሉ ነው ለራዳቸው የምችለው። እስካሁን ያለው ባህሪያቸው ግን ከባድና አስቸጋሪ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።